ሰላም እንደምናላችሁ ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ ቁርስ ላሰራ ነው ቤቴ ምን አይነት ቁርስ እንደማሰራ አሳያችኋለሁ። የገበሬ ልጅ ምን አይነት ቁርስ እንደሚበላ ነው ማሳያችሁ። ይሄን ቪዲዮ እስከ መጨረሻው ካያችሁ ትወዱታላችሁ ብዬ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ግን ሲጀምሩ ላይክ አድርጋችሁ ጀምሩ። እንግዲህ እቺ ሳር ቤት አለች፣ ሲስተሯ ጉድ ጉድ እያለች ነው፣ ምጣድ ተጥዷል። ለማንኛውም ሰብስክራይብ እያደረጋችሁ ቤት ውስጥ እንግባ። ቤታችን ይሄን ይመስላል። እንደምታዩት እንግዲህ ምጎጎ ይባላል፣ በተለምዶ ምጎጎ ይባላል እንደየሰፈሩ። ከዛ ወይም ያው ምጣድ እንለዋለን ማለት ነው። እንግዲህ ምድጃችን ይሄ ነው። እንጀራ እየተጋገረ ይገኛል። አሁን ወደ ማዘሯ እንሄድና ወደ ታተይ ምን እንደምትሰራልን እስኪ እንጠይቃት። እዚህ ጋር ወንፊት ይታየኛል፣ ዱቄት እየተነፋ ነው። የስንዴ ነው የጤፍ ነው? ታት የጤፍ ምን ልትሰሪልን ነው? አሁን እንጀራው እዛ ጋር እንጎቻ በነገራችን ላይ እንደ እንትኑ ይለያያል እንደየሰፈሩ። ሰተቶች ነው የሚባለው። ጥርሹ ምን አይነት ነው? አንተ ስም እኮ አለው። ሰተቶች ነው የሚባለው። ምን እንደምጋግርልን ምን የጤፍ እንጎቻ ነው። ለማንኛውም የጤፍ እንጎቻ ነው። የስንዴው ነው ሰተቶች። እሺ ይሄ የጤፍ እንጎቻ ሊጋገርልን ነው። እንደምታዩት እንግዲህ ዱቄቱ እየተነፋ ይገኛል። ከተነፋ በኋላ ከዛም እንደሚሆነው የምታረገውን እናያለን። ያው እንግዲህ መቦካት ነው የሚሆነው ቀጣዩ። እንጀራው እንደምታዩት በሌማት ጭሱ እየጋረዳችሁ ነው እንጂ በሌማት ተከምሯል ማለት ነው። የቤተሰብ እንጀራ እንደምታዩት እዚህ ጋር ቡሃቃ አለ። ቡሃቃ ወይም ሙሃቻ እንለዋለን እኛ ጋር ሙሃቻ ነው የምንለው። እየተቦካ ነው። ምን አይነት ምግብ እንደሚሆን ጠብቁ። ያው የገጠር ልጆች ታውቁታላችሁ መቼስ፣ ቆንጆ ምግብ ነው የሚሆነው። እኛ ዘራ መድኃኒት ይችነች። እሺ ማማዬ ታይር መጀመሪያ በደንብ ዱቄቱ ከጠፋ በኋላ ከዛ በኋላ ትንሽ ውሃ እየተጨመረ በደንብ ይታሻል ማለት ነው። እንደምትት አሁንም በአንዴ መበጥበጥ እኮ ይቻላል፣ ግን እንዳይጓጉል ነው አይደለ? ታት እንዲህ ሲታሽ እንደዚህ ሲታሽ ይጣፍጣል፣ ጣዕም ያመጣል እያሉ ነው እናቶቻችን። ያው እኔ ያው እንዳይጓጉል ወይም እንደ ኳኩሮ እንዳይቀር ዱቄቱ ብቻ እንዳይሆን ይመስለኝ ነበር፣ ግን መታሸቱ ይጠቅማል። እንደምታዩት ውሃ ይዘና ውሃ ደግሞ ከእንስራ ነው የሚወጣው። አያችሁት? ይሄን ስራችን ውሃ አምጣ ተብሎ ይሄ ውሃ ከእንስራ በነገራችን ላይ ማለት ነው። የእንስራ ውሃ እንዴት እንደሚጥም በስላሴ ስም። ይሄ ፍሪጅ ምናምን አያስፈልግም። የእንስራ ውሃ እንስራ ውስጥ ከተቀመጠ በቃ የሌለ ነው ደስ የሚለው ማለት ነው። በጣም ነው የሚጥመው የእንስራ ውሃ። ለማንኛውም እናቴን የማታውቋት ይች ነች። እንግዲህ እኔን እዚህ ያደረሰችኝ ወልዳ ተንከባክባ እዚህ ያደረሰችኝ እናታችን ይች ነች። የልጅ ልጅ እዚህ ጋር አለ። የበኩር ልጅ የልጅ ልጅ ከአዲስ አበባ ነው የመጣው ለበዓልን ለማክበር እና ሰብሰብ ስላለን። ሌላም ደግሞ ታላቅ ወንድማችን ከአዲስ አበባ አለ። አሁን መንደር ሰላም ሊል ሄዶ ነው እንጂ ሶስታችን አሁን ቁርሳችን ይሄንን ስሪልን ብለን እያሰራን ነው ማለት ነው። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳዘነጉ። በእርግጠኝነት ይሄንን ዩቲዩብ ቻናል ትወዱታላችሁ። በቃ ፒውሩን ነው የማያሳያችሁ። እንደነገርኳችሁ እንግዲህ እዚህ ሳር ቤት ውስጥ ነው ያለሁት። በቃ የገጠር ቭሎግ ነው የምሰራላችሁ። ስለዚህ ሰብስክራይብ ማድረጋችሁን አትዘንጉ። ዋው በስማ ጨው ጨምረሽበታል ወይስ አይጨመርበትም? ይሄ እሺ ጨው አያስፈልገውም። መጨረሻ ላይ ማባያው ጨው ስላለው ተብለናል። ምንድን ነው የጨመርሽበት? እርሾ ተጨመረበት ማለት ነው። ለምንድን ነው እርሾ የሚጨመርበት? ሙያ ተማሩ። በነገራችን ላይ እርሾ የሚጨምርበት ለምን መሰላችሁ? ማዘር እንዳለችው ማለት ነው፣ ታቴ እንዳለችው አይን እንዲያወጣ ነው። እርሾ ሲጨመርበት አይን ይወጣል ተብላችኋል። ስለዚህ ሁሌም እንደዚህ አይነት ነገር ስታዘጋጁ እርሾ መጨመራችሁን እንዳዘነጉ ማለት ነው፣ አይን እንዲያወጣላችሁ። እሳት ልትጭር ጎረቤታችን መጣች። ግል ነው ያዘች። እስኪ ያሳያችሁ በእናትሽ ግሉን። እንደነገርኳችሁ ፒውር የሆነ ላይፍ ነው እዚህ ጋር፣ ሪል ላይፍ የሚኖር ህይወት ብሏል ይድነቃሲም፣ ቲክቶከር ይድነቃሲም። እና የሚኖር ህይወት ነው ማሳያችሁ። ቀጥታ እየተኖረ ያለ ምንም ማጣፈጫ ሜካፕ የሌለው ላይፍ ነው ማሳያችሁ ማለት ነው። እዚህ እስኪ ጫሪ
እየጨርሻ ያሳያቸው እንጂ ተመልከቱ። ከጎረቤት እሳት ሲጠፋ ለምሳሌ አሁን ክብሪት፣ ሌሎች ላይተር ምናምን ይጠቀማሉ አይደለ? የገጠር የከተማ ሰዎች። እዚህ ደግሞ ገላቸውን ይዘው ጎረቤት እሳት ከሌላቸው ከጎረቤት መጥተው በኩበት በግል ምናምን ይዘው ይሄዳሉ ማለት ነው። ታቴ ጎንበስ አለች። እንጀራውን በሞሰብ ወይም በሌማት ይዛ እዛኛው ቤት ማስቀመጫ ሁለተኛ ቤት ስላለን እዛኛው ቤት ከሞሰቡ ይዛው እየሄደች ነው። እንደምታዩት እናታችን እንትን እያለች ነው፣ እያነደደች ነው። እሳቱ በጣም እየጨሰ ስለሆነ እስኪ ቁንጮውን አሳያችሁ በእናትህ። የገጠር ልጅ ቁንጮ እሸቱ አይቼው ይባላል። የገጠር ሸልፍ ወይም የገጠር መደርደሪያ ይህን ይመስላል። እንደምታዩት ደግሞ ጉድ እያለች ነው እህታችን። ማባያውን እየሰራች ይመስለኛል። በብረት ድስት ጨው ጨመረች። ውሃ ጨው እንዲሟሟላት ማለት ነው። ጨው ጨምራለች። ከዛ በኋላ ማባያውን ልትሰራ ይመስለኛል። ለማንኛውም ሊጣችን እዚህ ጋር ተዘጋጅቷል። ምጣዱ እዚህ ጋር እየሰማ ይገኛል። ከዚህ በኋላ መጋገር ነው የሚሆነው። ታታይም እንጀራዋን አስቀምጣ መታለች። በዚህ እናታችን ምጣዷ ተሰብሮባት እንዴት እንደምትል ማለት እየፈለገች ነው የተሰበረበት ተሰንጥቆባት። ይሄ ማሰስ ይባላል። እንግዲህ የገጠር ልጆች ታውቃላችሁ። ከዚህ ጋር ጥቁር ነገር አገኙ፣ አነሳች፣ ከዛ ጨመረችበት። ከዚህ በኋላ ይኸው ከንፈሩን ጠረገች። ከዚህ በኋላ እንደምታዩት እንግዲህ እየተጋገረ ይገኛል። ምሳችን ቁርሳችን ማለት ነው። በጣም ቆንጆ ቁርስ ነው የሚባለው። ይሄ የጤፍ እንጎቻ ይባላል። እዛ ጋ እንግዲህ ሞግድ ይባላል። በነገራችን ላይ ይሄ አከምባሎ ወይም በከተማው አከምባሎ በገጠሩ ሞግድ ይባላል ማለት ነው። እዛ ጋ እንግዲህ እየተቆሰቆሰ ነው። በኋላ ላይ ሲወጣ ነው ማሳያችሁ። እሺ ውድ ተመልካቾቻችን እናታችን እንግዲህ ከጀርባ ታተይ ጉድ እያለች ትገኛለች። እንደምታዩት እየቆሰቆሰች ነው። ለማንኛውም እስካሁን ሰብስክራይብ ካደረጋችሁ አሁኑን ሰብስክራይብ አድርጉ። ፒውር የገጠር ላይፍ ስታይላቸው ምን እንደሚመስል ትክክለኛውን አኗኗር ምን እንደሚመስል ማየት የምትፈልጉ ሰዎች ይህንን ቻናል ቤተሰብ መሆን አትዘንጉ። እንዲሁም ይህን ቪዲዮ ደግሞ ከወደዳችሁት በቃ ላይክ ማድረጋችሁን አትዘንጉ፣ አትሳሱ። ላይክ አድርጉት፣ ለእኛ ስለሚጠቅመን ነው። ኮሜንትም እንግዲህ አስተያየታችሁን ወጣ ያለ ነገር ምን እንዳያችሁ ኮሜንት አስተያየት ብታስቀምጡልን እጅግ በጣም ደስ ይለኛል። ጢስ እየወጋኝ ነው። ጭስ ወይም በዚህ አካባቢ ጢስ ይባላል ማለት ነው። ጭስ እየወጋኝ ስለሆነ ነው እንደዚህ አይነት ጭፍጭፍ የማደርገው። ገና ከምጣዱ አልወጣም። ከምጣዱ ከወጣ በኋላ ምን እንደሚመስል አሳያችኋለሁ ማለት ነው። ቁርሳችንም ስንበላ አሳያችኋለሁኝ። እሸቱ አልማርም ብላል አይደል? በጣም የሚገርመኝ ነገር ልንገራችሁ። አያቃጥላችሁም እንደዚህ ሲያወጡ? ዋው ቆንጆ እንትን አወጡ ማለት ነው። ቆንጆ አሪፍ ይመስላል። ሁለተኛ እየተጋገረ ነው። እዛ ጋር ሁለተኛ ተጨምሮበታል። እሳታቸው በስማ ማርያምን የእናቶቻችን መቅኔ የሚያልቀው እኮ በቃ የሚደክሙት እንደዚህ እሳት እየተለበለቡ ምናምን ስለሚሆን እኮ ነው። በእኛ ሀገር ባህል የመጀመሪያ እንጎቻ ይነጎታልና እንጀራ ሲነጎት ወንድ ልጅ ያንን አይበላም ይባላል። ፈሪ ትሆናላችሁ እየተባልን ልጆች ሳለን ስንነገር ነበርና ይሄን የመጀመሪያውን አልበላም ፈሪ እንዳልሆን። ለነገሩ መጀመሪያ እንጀራ ስለተጋገረበት ችግር የለውም መሰለኝ አይደል ታት? መጀመሪያ እንጀራ ስለተጋገረበት ችግር የለውም ብላለች እንጂ መጀመሪያ የእንጀራው እንጎቻውን ምናምን ወንድ ልጅ አይበላም ሴት ልጅ ነው የሚበላው ይባላል። እሺ ቤተሰቦቻችን ይህንን ላይፍ እንዴት እያያችሁት ነው? እየወደዳችሁት ነው? ይህን የገጠር ላይፍ እኔ እየኖርኩት ነው። እዚህ ጋር ማባያው እየተሰራ ይገኛል። እንደምታዩት እንግዲህ የበርበሬውን ማስቀመጫ ፎከስ አድርጋችሁ ትዩት እንዴት። ከዛ ከታች ደግሞ ዘይትና ጨው ሲቁላላ ዘይትና ጨው ነው ዘይት አልተጨመረም። መጀመሪያ ዘይትና ጨው ሲሟሟ ቆይቶ አሁን በርበሬ እየተጨመረበት ይገኛል ማለት ነው። እንደምታዩት በርበሬው እየሟሟ እያሸችው ትገኛለች። ሲስተራችን ልታወጣው ነው። አወጣች። ዋው እዛ አካባቢ አልሰማም። አየሽ እሳቱ በዚህኛው በኩል ስላልደረሰው አኩርፏል። እሙሙ ብሎ በዚህኛው ቆንጆ ሆኗል። እሺ ወጥቷል። ተመልካቾቻችን አሁን ማባያው ሊቀባ ነው። እንደምታዩት እንግዲህ እየተቀባ ይገኛል። ትደርቢበታለሽ አንድ አሮቦስ ማጠገበችው። በነገራችን ላይ ዘይትና ጨው እና በርበሬ ነው ይሄ ያለበት ማለት ነው። በስላሴ እንዴት እንደሚያምር ይኸውልህ። አነባበሮሽ አደረገችው። ዋው ከዛ ይሄንን ልታወጣው ነው እንግዲህ። ድመቶቹ ተንሰብስበው ሞቱ በዛ ጩኸታቸው። ውርዬ በቃ እናታቸውን ነው የሚከተሉት እንደምታያቸው።
እስካሁን ሰብስክራይብ ካላደረጋችሁ ግን ይህን ቪዲዮ ሰብስክራይብ ማድረጋችሁ እንዳዘነጉ። እንዲሁም ይህን ቪዲዮ ላይክ አድርጉት ፕሊስ፣ ላይክ አድርጉልኝ። በቃ ያያችሁት ሁሉም ይህን ቪዲዮ ያያችሁት ሁሉም ላይክ ብታደርጉልኝ እጅግ በጣም ደስ ይለኛል። እንግዲህ እንደምታዩት የሀገራችን ሰዎች የጎረቤት ልጆች ሲመጡ ዳረጉት ይባላል። እየተበላ ከተገኘ ዳረጉት ይሰጣል ማለት ነው። ካልሆነ ደግሞ አሁን ደግሞ በሳህን ተሰጥቶታል። ይሄ አሁን እየበላን ቢያገኘን በእጅ ዳረጉት ነበር የሚሰጠው። ታውቃላችሁ ዞሮ የሚሆነውን የገጠር ሰዎች ማለት ነው። አሁን ግን በሳህን ተሰጥቶታል። እንደምታዩት እንግዲህ ሊሞቅ የመጣው እንጀራ አራጣልሹ ሊሞቅ የመጣው እንጀራ እንደምታዩት ተሙቆ አልቋል። ይብስ አላስበላለች ሸትዬ እንዳትቀማ ብስ። አሁን ቀጥታ የሚሆነው ይህንን ማውጣት ነው። ምጣዱን ታሰሰ። ይሄ ማሰስ ይባላል ማለት ነው። ከታሰሰ በኋላ ልታወጣው ነው። ማውጫ አላቸው እንትን ምንድን የማሰሻ ጨርቅ መያዣ ማለት ነው። ማውጫውን ከማስቀመጫው አጠገብ እየፈለገች ነው። አዎ ምን እንዳለች ሰማችሁ? አልተሰማችሁ መሰለኝ ቪዲዮ ራቅ ስላለ እትት ብለውበት ከዛ በቸር ተመለስ ይባላል ማለት ነው። በቸር ተመለስ ማለት እንግዲህ ከቦታው ወደዚህ በቸር እንዲመለስ ይጋገርብህ ማለት ነው። ከፎቁ ነው የምንበላው ተብሏል። እዛ ነው የምታመጣል። ከፎቁ እዚህ ቆርቆሮ ቤት አለ ከጀርባችን፣ እዛ ነው የምንበላው። ምሳው ሊበላ ቁርሱ ሊበላ ዝግጅት ላይ ነን። እነ ሲስተር እና ማዘር ያዘጋጃሉ። እኛ ደግሞ ልንመገብ እየገባን እንገኛለን ማለት ነው። ቤታችን ይሄን ይመስላል። ምግባችን እየቀረበ ነው። ምግባችን እንግዲህ ይሄው ቀርቧል። ከዚህ በኋላ ካህን ናቸው እንግዲህ ከፊት ለፊት ያሉት ይባርኩትና ከዛ በኋላ እንበላለን። አሜን። ውድ ተመልካቾቻችን ስለ ምግቡ ምንም ማስተያየት የለም። ዝም ብሎ መብላት ነው። ማርያም በጣም ነው የሚጥመው። ከፊት ለፊት የምታዩቸው እንግዶች ከአዲስ አበባ ነው የመጡት። የኔን ላይፍ ቅመሱት ብዬ እያስቀመስኳቸው ነው። እንግዲህ ስራም አልቀረም፣ እንዲሁም ምግቡንም እያቀመስኳቸው ነው። እና ይህን ምግብ ሪያክሽናቸው ምን እንደሚመስል እስኪ እንዴት እንዳገኙት እንጠይቃቸው። እሺ ከትልቅ እንጀምር። እንዴት ነው ምግቡ? በጣም ይጣፍጣል፣ በጣም ያምራል። ለገበሬ ክብር ይገባዋል። ቲክቶከር ሀብቴ ደስታው በእውነት ይህንን ላይፍ ሲያሳልፍ በጣም እቀና ነበር። እንዲሁ በአካል ላይ ሀጎን ሆኜ ሳይው ደግሞ በጣም ልዩ ስሜት አለኝ። ክብር ለገበሬ። የእሱ ቲክቶክ ፔጅ ላይ ነበር ያየሁት ሲበላና በጣም ቀንቼ ነበር። መቼ ነው በአያቴ እጅ የምበላው ብዬ ነበረ። ቀኑ ደርሶ ዛሬ እንደምታዩት የሚገርም ምግብ፣ በጣም የሚገርም የሚጣፍጥ ምግብ እየበላው ነው። በጣም የሚገርም ነው። በቃ ያሳለፍኩት ጊዜ በጣም ደስ የሚል ጊዜ ነው ከሀብቴ ጋር ያሳለፍኩት። ውድ ተመልካቾቻችን እንግዲህ እንዳያችኋቸው ነው ወንድሞቼ፣ እንደሰማችኋቸው የኔን ላይፍ ያው እነሱ እዚሁ ተወልደው ቢያድጉም አድገው አሁን ከተማ ላይ ነው እንግዲህ በስራ ምክንያት እዛ ነው የሚኖሩት። እኔ ደግሞ ላይፉን እያሳለፍኩ እዚሁ ገጠር ላይ ነው የምኖረውና ስሜታቸውን ተረድታችሁታል ብዬ አስባለሁኝ። ከዚህ በፊት ያው ቲክቶክ ከ120 ሺህ በላይ ፎሎወር አለን። እንደዚህ አይነቱን ላይፍ በቲክቶክ ነበር ማሳያቸውና ቲክቶክ ቪዲዮ ላይ እያዩ በጣም ይቀኑ ነበር። በቃ እንደዚህ አይነት ምግብ አታሳየን ምናምን ይሉ ነበርና ዛሬ እንግዲህ እዚሁ በአካል ጋብዣቸው ጣዕሙን በደንብ እየመሰከሩ ይገኛሉ ማለት ነው። እናታችን እንግዲህ እጇ የተባረከው እናታችን ይቻት እኛን ወልዳ ያሳደገችን። አብዛኛው የገጠር ሰዎች በጤና የሚቆዩበት ምክንያት እንደዚህ ስትሮክ ምናምን የማይዛቸው ምክንያት እንደዚህ አይነት ኦርጋኒክ የሆነ ምግብ ስለሚመገቡ ነው ማለት ነው። ምንም አሁን አብዛኛውን ጊዜ አሁን ነው እንጂ ዘይት የመጣው አሁን ከቅርብ ጊዜ ወዲህ ነው እንጂ ዘይት መጠቀም የጀመሩት። ዘይት ራሱ አይመገቡም። ከሱፍ የሚዘጋጅ ጥናውግ የሚባል ምግብ፣ ከኑግ የሚዘጋጅ ጥናውግ የሚባል የቅባት አይነት አለ፣ ከቅባት እህሎች የሚዘጋጅ እሱም በራሳቸው ሜትድ እያዘጋጁ ነበር የሚሰሩት። ለማንኛውም ቆይታችን ይህን ይመስላል። ቁርሳችን እንዴት አያችሁት? ይህንን ቁርስስ እናንተ ቤታችሁ የገጠር ልጆች ተመግባችሁ ታውቃላችሁ ወይ? እሺ ወይ ለዋጡ አንዴ ይህንን አይነት ምግብስ እናቶቻችሁ ሰርተውላችሁ ያውቃሉ? በተለይ ገጠር አካባቢ ከሆናችሁ ይህን አይነት ምግብ ቀምሳችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። ከተማ ላይ ከሆናችሁ ደግሞ
ደግሞም አንድ ነገር ልንገራችሁ፣ ከተማ ሲሰራ እንደ ገጠሩ የማይጥመው ነገር ይገርመኛል። ለምን እንደሆነ አላውቅም። ከተማ ኮቶቻችን ይሰሩልናል፣ ግን እንደ ገጠሩ አይጥምም። እና እናንተ ሰርታችሁ ታውቃላችሁ ወይ? ሴቶች ከሆናችሁ ሰርታችሁ ታውቃላችሁ ወይ? ወንዶች ከሆናችሁ ደግሞ በልታችሁ ታውቃላችሁ ወይ የሚለውን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እንገናኛለን። በሌላ የገጠር ብሎግ እንገናኛለን። መልካም ጊዜ ይሁንላችሁ። እስካሁን ይህን ቪዲዮ እያያችሁት ከሆነ ሰብስክራይብ ማድረጋችሁን አረጋግጡ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ